ዛሬ ሐምሌ 17 የሃዲያና የስልጤ ሀገረ ስብከት የአመካ ወረዳ ቤተ ክህነት ለክልሉና ለዞኑ አቤቱታን አቅርቧል። ግብጾች ናቸው ይሄንን በር ቆልፈውባቸው በረሃብ እንዲመሰርጓቸው። በእውነት ይሄው ፎቁ ላይ ማለት ነው። ይሄ ግብጽ ፎቅ እኮ የኛ ፎቅ። Everyone is a creature of God. And if you think you are truly religious, you must love the other creatures of God. Because you did not give life to anyone. You cannot create a human being. It is God who created all of us. ልክ ያለ ያጋንንት ትምህርት ነው። ሰውን አሳድጎ እግዚአብሔር ነኝ ወደ ማለት ከፍ የሚያደርግ ነው። በአፌ ቃል በድምጼ መላእክት የፈለኩትን ያደርጉልኛል። ፈውስ ስል ፈውስ ያደርጋሉ። ይህንን ስል የኔን ትእዛዝ ተከትለው በኔ ንግግር ይንቀሳቀሳሉ የሚል መላእክትን ላልተፈጠሩበት ዓላማ የሚያውል ራስን ከእግዚአብሔር ጋር የሚያለካካ አጋንንታዊ ትምህርት ነው። የሱ ደቀ መዝሙር የሆነው ሄኖክ ኃይሌ የተባለው ቅጥረኛ ደግሞ ያለውን እንስማ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናየው የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በእነዚህና በሌሎች ዝግጅቶች መጣሁኝ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ላይክ በማድረግ ጀምሩ። ከዚች ፍልስፍና እንነሳ። ሰሞኑን እንግዲህ ያው ምክክር ላይ አይደለም ያለ ነው። እቺ የምክክር ሐሳብ እና ንጽጽር ምን ትመስላለች? እስቲ ስሟት መጀመሪያ። Honestly speaking and philosophically thinking, very useful things cannot be measured. So we say in English, priceless or invaluable. For instance, the value of oxygen, I can't put it this much percentage. So as oxygen is important for life, so is national dialogue for Ethiopia's sovereignty, continuity and sustainable development. ኦክሲጅን ህይወት ነው። ህይወት ናሽናል ዲያሎግም ህይወት ነው አሉ። እንግዲህ ሰውየው ናቸው ያሉት። ዌል ናሽናል ዲያሎግ ለኛ በርግጥም ያስፈልገን ነበር። በሰላም ወጥቶ በሰላም ለመግባት እቺን ንጹህ አየር በሰላም ለመሳብ። ግን ንጽጽሮሹ እንዴት ነው? ሰማይና መሬት አልሆነ። ሰማይና መሬት ሆነ ለኔ። ይህ ሹፌር ግን ምን ያህል ተማረው ነው? በርግጥ ምን ያህል ተማረረ? እስቲ አንብቡት። ምን ያህል እንደተማረረ አንብቡት። ምንም አታውሪ። ገንዘብ ማለት የኛን ኪስ የቦጨቃች መብላት አይደለም። ህግ አይከበር አይደለም። ህግ ከሌለ የሰው ልጅ መኖር አይችልም። በፍጹም መኖር አይችልም። ምክንያቱም ፕራክቲካሊ የታየበትን ሁኔታ ኤክሰርሳይዝ አድርገናል በአንድ ወቅት ማለት ነው። እና አልህግ አይኖርም። ግን ይህ ሹፌር በተለይ አሁን ላይ ሹፌሮች እየደረሰባቸው ያለው መከራ፣ ሞት፣ ግድያ፣ እንግልት እና እገታ በጣም እጅግ ያሳዝናል እና
ውስጡ ከበስተጀርባው ይህ ሾፌር የሆነ የሚነግረኝ ነገር አለ፣ የሆነ የሚናገረው ነገር አለ። የልጆች አባት ነው፣ ቤተሰብ ያስተዳድራል፣ ብዙ ነገር ረን ያደርጋል። እና እንግዲህ ጥፋት ሊያጠፋ ይችላል ወይ በጥፋቱ መሰረት መቀጣት አለበት። ግን ለምንድን ነው እሱ አልቀጣም ያለው? ለምንድን ነው እሱ እንደዚህ በጣም እየተናገረ ያለው? ለምንድን ነው? የሆነ ነገር መሮታል ማለት ነው። መቼም ሰው በኖርማል አጥፍቶ አልቀጣም ለማለት ይሄን ያህል አምባጓሮ መፍጠር የለበትም። ግን የሆነ ነገር ያማረረው ነው የሚመስለው። አሁንታ በርሲሳ በጣም ያሳቀው ነገር እኔንም አስቆኛል። ምንድን ነው እሱ? ዘንድሮ ሾጥ ያደረገኝ ነገር ሳይኖር አይቀር። ግድ የላችሁም የሆነ ስፔር ፓርቲ ላልቷል። አሃዱ ሬዲዮ ምን ይለናል መሰላችሁ? አንበሳ የከተማ አውቶቡስ ነው የሚለው አሉና ተገልጋዮቼ ቆሞ የመሄድ ፍላጎት ተገልጋዮቼ ቆሞ የመሄድ ፍላጎት ስለሌላቸው የአገልግሎት አሰጣጤ ላይ ችግር እየፈጠረብኝ ነው አለ አንበሳ የከተማ አውቶቡስ። እና ቆሞ የሚሄድ ሰው አንሄድም በማለታችን ምክንያት ማለት ነው። ቆሞ ወንበር ካልያዝን አንሄድም በማለታችን ምክንያት ሰልፉ የበዛው አሁን በየቦታው አዲስ አበባ ላይ የምናየው ሰልፍ የበዛው ህብረተሰቡ ቆሜ አልሄድም በማለቱ ምክንያት ነው አለ ብሎ ይዘግብልናል። ማን ያበደው? እኛ ነን ወይስ አይደለም? እኛ የሆነ ችግር አለብን ማለት ነው። የሆነ ስፔር ፓርታችን የላላ አለና እሱ ማስተካከል ሳይኖርብን የሚቀር አይመስለኝም። እና አለቆቻችን አያዩንም። አለቆቻችን እነሱ በቪኤት ይሄዳሉ፣ እነሱ በገመችት ይሄዳሉ። እንደነሱ ነው የሚመስላቸው። እኛ እንዴት አይነት ትራንስፖርት እንደምንጠቀም አያውቁም። የሚያገለግሉትን ህብረተሰብ አያውቁትም። እነሱ ከሁለት አንዳችን መታከም አለብን። እውነቴን ነው የምላቸው። ወይ እነሱ ይታከሙ ወይን እኛ እንታከም። ከሁለት ያበደው ሰው ማን እንደሆነ ሳናቅ በእንደዚህ አይነት ሁኔታ የምንቀጥል አይመስለኝም። እና አንበሳ የከተማ አውቶቡስ አገልግሎት ድርጅት ችግር የሆነብኝ ህብረተሰቡ ቆሜ አልሄድም ስላለ ነው ብሎ እርፍ አላለም። አረ እንደፈረስ ጎበዝ። እንግዲህ ያው ፈገጋስ ብሎናል። ዞሮ ዞሮ ያው እንቆቅልሻችን በጣም በዝቷል። ያው እንደሚታወቀው ለማንኛቸውም ያው ፈገግ ብለን አንዳንድ ጊዜ እኮ ችግሮቻችን ሲበዙ ያው እየሳቅን እናሳልፋቸው የለም። ለዛ ያንን ለማለት ያን ነው። ወደ አመካ ወረዳ ሀገረ ስብከት የአቤቱታ ደብዳቤ ያስገብተዋል ወደሚለው ዜና እንሂድ። ወንድማችን ዳዊት እንደዚህ ያሰማናል። ዛሬ ሐምሌ 17 የሃዲያና የስልጤ ሀገረ ስብከት የአመካ ወረዳ ቤተ ክህነት ለክልሉና ለዞኑ አቤቱታን አቅርቧል። በታራ ቅዱስ እስጢፋኖስ ቤተክርስቲያን ህጋዊ ይዞታ ቦታ ላይ በመገኘት ምዕመንን በመደብደብ ቤተክርስቲያኑ ሙሉ ለሙሉ ሊያፈርሱት ችለዋል። በዚህም የተነሳ 6 ሰዎች የተጎዱ ሲሆን የዞኑ የጸጥታ አመራርም ኦርቶዶክሳውያን ላይ ያነጣጠረ ጥላቻ እንዳለበትም ተገልጿል። ቤተ ክህነቱም የህግ የበላይነት ይከበር ሲል ለክልሉና ለዞኑ መዋቅሮች አቤቱታን አቅርቧል። ቤተ ክርስቲያኑ ለክልሉ አመራሮች በጻፈው ደብዳቤ መሰረት ደግሞ ወንጀለኞቹ በአስቸኳይ በቁጥጥር ስር እንዲውሉና ጉዳት የደረሰባቸው ሰዎች ደግሞ ተገቢውን ካሳ እንዲሰጣቸውና የሃይማኖት እኩልነት የህግ የበላይነት እንዲረጋገጥም ጠይቀዋል። ሃይማኖት መካከል አብሮ የመኖር እሴቶች አደጋ ላይ እንዳይወድቁ ሁሉም ትኩረት ሊሰጠው ይገባል ሲል ቤተ ክህነቱ አቤቱታውን አቅርቧል። እኛም ባለማህተቦች ቤትም በኩል የምንገኘው ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ቪዲዮ በመስራት ደግሞ ድምጽ እንሆናቸው። አብሮነታችንና አንድነታችን አብሮ ይዝለቅ። ይህ ቪዲዮ ለሁለተኛ ጊዜ ነው የምሰራላችሁ። እንዳይወርድ ደግሞ አግዙኝ፣ አድርሱት። እንግዲህ ያው ኦርቶዶክሳውያን በተለያየ አካባቢ ጥቃት እየደረሰባቸው እንደሆነ ይታወቃል።
እግዚአብሔር እንግዲህ መልካም ዘመን ያምጣልን። ወደ እስራኤል እስቲ እንሂድ። እስራኤል ይገርመኛል አንዳንድ ጊዜ እቺ ቤት በሁሉም ቦታ ላይ ጥቃት ይደርስባታል። የኢትዮጵያ ኦርቶዶክስ ተዋህዶ አማኞች በእስራኤልም ስለደረሰባቸው ጥቃት ማነሱ ጥቃት አድራሹ ግብጾች። በእርግጥ ይህንን ታሪክ ያው ብዙዎቻችን እናውቀዋለን። በጣም ይገርመኝ ግብጾች በታሪክ ያው እንደምናውቀው ፓትሪያርክ ከግብጽ ነበር የሚመጣው ይታወቃል። እና መቼም ያው ኦርቶዶክሶቹ እዛ ውስጥ የግብጽ የኮፕቲክ ቸርች የሚባለው የመነኮሳቱ የሚያደርሱት እንዴም አለ እንዴ ስሙት። ለማንኛቸውም ይሄ እዛ እስራኤል የሚጎበኝ አንድ ጎበዝ ወጣት ልጅ አለ እና እሱ ነው እያስጎበኘን ያለው። እስቲ እንከታተለው። ግብጾች ናቸው ይሄንን በር ቆልፈውባቸው በረሃብ እንዲመሰርረባቸው። በእውነት ይሄው ፎቁ ላይ ማለት ነው። ይሄ ግብጽ ፎቅ እኮ የኛ ፎቅ እኮ ነው። እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ቪዲዮ ልሰራ መጥቼ ዛሬ ስለዚህ ገዳም ጥሩ ነው። አዎ በደንብ እዛ ጠይቅ አባቶች ነው። እሺ አባ ግባና ጠይቃል። ሰላም ነው አባ? እንዴት ነህ? እግዚአብሔር ይመስገን። ቪዲዮ እየሰራው ነበር ስለዚህ ገዳም ከላይ። እሺ አባ አመሰግናለሁ። ያያያችን ነው። እነዚህ በጭቃና በድንጋይ የተሰሩ ቤቶች ናቸው። በጭቃና በድንጋይ የተሰሩ መኖሪያዎች ናቸው። ይሄት በዚህ ጋር መኖሪያ ቤት ነው። ይህ ጣራ ላይ ነው እንደነገርኳችሁ። ከዚህ ስር ከዚህ ከቆምንበት መሬት ስር ቤተክርስቲያን አለ። የኢትዮጵያ ቤተክርስቲያን ገዳምም ዴር ሱልጣን ገዳም የሷ በነበረበት ሰዓት እዛ ውስጥ ቦታ ነበራት ቤተክርስቲያን ውስጥ ማለት ነው። በፊት የኢትዮጵያ ቤተክርስቲያን ታች ሁሉ ድርሻ ነበራት አሉ አይደለም ቤተክርስቲያኑ ከተሰራ በኋላ። ከዛ ግን በ1838 እንደ ኤሮፓያኖች አቆጣጠር ወረርሽኝና ቸነፈር ገብቶ የኢትዮጵያን አባቶች ብዙ ገሏል ይባላል። ከዛም በኋላ ያኔ የሚያሰሩት ነው ወረርሽኝ የገባይ ወረርሽኝ ምንም አልገባም ማለት አልገባም። ግብጾች ናቸው ይሄንን በር ቆልፈውባቸው በረሃብ እንዲመሰርረባቸው። በእውነት አዎ ዋው ይሄን በር ቆልፈው በረሃብ እንዲሞቱ አደረጓቸው። ከዛ በኋላ በእርግጥ ወረርሽኝ ደግሞ ከገባ የኢትዮጵያንን ብቻ ነጥሎ አይገለም። ኢትዮጵያን ብቻ የሚነጥሉ ቢገኝ እሱ አይደለም። እነሱ ይሄ ለቱርክ ያመለከቱበት ድምጻቸው ነው። ድምጻቸው ወረርሽኝ ገብቶ የኢትዮጵያ መነኮሳት ገሏቸዋልና አውተን እንድንቀብራቸው ይፈቀድልን ብለው የስተት የማደናገሪያ ድምጽ ለጆርዳንና ለቱርክ የተናገሩበት ቃል ነው። ለምን ያኔ ቱርክ ነበረች ያዘችው። ከቱርክ ስትወጣ ደግሞ ለጆርዳን አስረከባ ነው የወጣችው ኢየሩሳሌምን። በዛን ሰዓት እነሱ ረሃብ ገብቶ ማነው ቸነፈር ገብቶ ገሏቸዋል ብለው ይሄንን አባቶቻችን አንስተው ሊቀብሩ የተናገሩ በድምጽ ነው እንጂ ወረርሽኝ እንዴት ነው ኢትዮጵያን ብቻ ለይቶ እኮ ለይቶ አይገልም። በርግጥ ሁለተኛ እነሱ እንደዛ አድርገው አንስተው ከቀበሯቸው በኋላ ከበሽታው ጋር በተያያዘ አንዳንድ በሽታ ከቆሻሻ ላይ ሊኖር ስለሚችል ቆሻሻ እንድናቃጥል ይፈቀድልን ብለው ቢሮውን ሰብረው አሁን አንተ ያልከኝን የቀራንዮ መቃብሩ ላይ መብራትን ለኩሰው የታይትን ብርሃን ለኩሰው እኛ ነበር። አዎ እዚህ ጋር አሁን ከምታየው መስቀሉ ከተገኘበት ስር የምንቀድሰው እኛ ነበር። አዎ የዚህ ሁሉ ባለቤት የዚህ ግቢ ሁሉ ባለቤትነታችን ይሄ እነሱ የወሰዱብን ፎቅ ያ ሁሉ የዚህ ነበር። ይሄ ፎቅ ከፊት ለፊት ያለው ፎቅ እሱ የሱ ባለቤትነታችን በሙሉ ሰነዱና ወጣ አቀጥሉት ማለት ነው። በጣም ነው የሚገርመው። አክቹአሊ በጣም አንዳንድ ጊዜ እቺ ቤት በሁሉም ቦታ ላይ ትሳደዳለች፣ በውጭም በአገር ውስጥም። እኔ በጣም ነው የሚገርመኝ። በጣም አንድ አይነት ሃይማኖት እንዴት ይሄን ያህል ሰው ይከፋል? ኢትዮጵያ በእስራኤል ያላትን ይዞታ ለማሳጣት ግብጾች ለምን እንደዚህ? ቱርክስ ምን ትሰራ ነበር? ኦኬ የቱርክ ነው፣ ግን ግብጽ በጣም ነው የሚገርመው። ባይዘይ በጣም ወደ ይሄ ሰውዬ ያው ትላንትና ማቅረብ ያላችኋለሁ የቡርኪና ፋሶ ፕሬዝዳንት ኢብራሂም በሃይማኖት መካከል እንግዲህ ሃይማኖቱ ሙስሊም ሆኖ ሳለ
ሌሎቹ እንዲከበሩ እንዲህ አበክሮ ከልቡ የሚሰራ አገሪቷን በጣም በትክክለኛ ትራክ ላይ ሊመራ ያሰበ እንግዲህ ፖለቲክሱ በደንብ አላውቀውም፣ ግን አሁን እየተናገረ ያለው መቼም የእሱ ንግግር ብዬ ነው እየተቀበልኩ ያለሁት። እንዴት ያስደስታል! ምን አለ አንዳንድ ጫፍ የያዙ በሁሉም ሃይማኖቶች ውስጥ ያሉ የኛ መሪዎች፣ የሃይማኖት መሪዎች እንደዚህ ቢያስቡ፣ እንደዚህ እንደ ፖለቲከኛ እንኳን ቢያስቡ፣ ግማሹ እንደው ጥቂት የዘን ያህል ቢያስቡ፣ የሃይማኖት መሪዎች በሁሉም ውስጥ ያሉት፣ በሁሉም ሃይማኖት ውስጥ ያሉት ያስቀናል በእውነት ስሙት። Everyone is a creature of God. And if you think you are truly religious, you must love the other creatures of God. Because you did not give life to anyone. You cannot create a human being. It is God who created all of us. You do not have the ability to create a human being, and yet you want to kill someone just because they do not follow you in your life. Why? But ask yourself the right question. Are we cursed? But if you look at the history of Christianity, many people in Europe are Christians and all that. In 2026, do you hear about anyone wanting to kill his brother because of a disagreement from the West? Because of religion? He doesn't love his brother, he wants to kill his brother? Have you heard that anywhere? Go to Saudi Arabia, which is the very cradle of Islam. Today in Saudi Arabia, do people fight? Do they want to kill each other because someone else isn't Muslim? But why is it that we as black people are so often ready to hate our own brothers and even ready to kill them just because we think it's serious? It is truly a tragic situation. Why are you ready to kill them when you are not even capable of giving life? And you know very well that God forbids you to kill. True Muslims, when a mosquito bites them, they don't even have the right to kill it. They have to catch it and cut off one of its wings. ይህንን አስተምሮ ነው ወደኛ ማምጣት የምንፈልገው። በእውነት እግዚአብሔር እንዲያመጣልን እንዲህ አይነት አስተምሮ። ያው ንግግሩ ረጅም ነው፣ በአጭሩ ነው እዚህ ጋር ያቀረብኩትና ደስ የሚል ሐሳብ ነው። ሃሌሉያ በፍኖት ሞገዞሙ ለጻድቃን ሞገም ሃሌሉያ ወደ ሌላኛው ሃይማኖት ደግሞ ቀና እንበል እስቲ። ወደ ሌላኛው ጎራ እንበልና ፕሮቴስታንቱ አስተምሮ መሰረት አቤል እንደዚህ ሞግታቸዋል። ምን አይነት ሰይጣናዊ አስተምሮ ነው? እኔ መላእክቱን አዛለው የማለት ያህል ነው ይላል። ምንድነው እሱ ግን ፓስተሩ ሲያስተምር የነበረው? እንስማውና አቤል ወንድማችን ደግሞ የሚለውን የተወሰነ እንስማው። መጽሐፍ ቅዱስ መዝሙር 107 ቁጥር 20 ላይ ይመስለኛል የቃሉን ድምጽ ሰምታችሁ የምትፈጽሙ እናንተ መላእክቶች። መላእክት በዙሪያችን ነው አይደል? መላእክቶች በዙሪያችሁ አሉ። ካንተ አፍ ቃል ይጠብቃል። የሚፈጽሙት ያንን ቃል ልክ አሁን እኔ እንዴ ስል ወንጅሉ ቹዋል ፋውስ ከሆነ ሄደ ጉበትን ይቀይረዋል። ጨጓራ ከሆነ ሄዶ ቀይር ያደርገዋል። ቢሂልድ የሐኪሙ ሪፖርት ተገለበጠ ስል ኤንጅሉ ይገለበጣል። ጥልቅ ያለ ያጋንንት ትምህርት ነው። ሰውን አሳድጎ እግዚአብሔር ነኝ ወደ ማለት ከፍ የሚያደርግ ነው። በአፌ ቃል በድምጼ መላእክት የፈለኩትን ያደርጉልኛል። ፈውስ ስል ፈውስ ያደርጋሉ። ይህንን ስል የኔን ትእዛዝ ተከትለው በኔ ንግግር ይንቀሳቀሳሉ የሚል መላእክትን ላልተፈጠሩበት ዓላማ የሚያውል ራስን ከእግዚአብሔር ጋር የሚያለካካ አጋንንታዊ ትምህርት ነው። እስቲ መጽሐፍ ቅዱስ ላይ እንሄድና ይህ ግለሰብ የጠቀሰውን መዝሙር በቅንፍ 103 ቁጥር 20 ላይ ከመምጣታችን በፊት መዝሙረኛው ዳዊት በዝማሬው ላይ ከላይ ምን እያወራ ነው የመጣው?
ሙሉን መልእክቱን እንድንረዳው ወደ ላይ ከፍ ብለን እናንብብ። ለምሳሌ ቁጥር 7 ላይ ሙሴ መንገዱን አስታወቀ፣ ለእስራኤልም ልጆች አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ ሁልጊዜ አይቀስፍም፣ ለዘላለም አይቆጣም ይላል። ስለዚህ ለሙሴ መንገዱን ያስተማረ እያለ ስለ እግዚአብሔር መሐሪነት፣ ስለ እግዚአብሔር ይቅር ባይነት እያወራ ይመጣል። ከላይ እየተወራ የመጣው ስለ እግዚአብሔር መሆኑን ካየን በኋላ አንድ ቁጥር ደግሞ ከፍ ብለን ቁጥር 19 ላይ እንምጣ። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱን ሁሉን ትገዛለች። ቃሉን የምትፈጽሙ ብርቱ ኃያላን፣ የቃሉን ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ። የቃሉን ድምፅ የምትሰሙ መላእክት ሲል የማንን የቃሉን ድምፅ እያለን ነው? ቁጥር 19 ላይ ዙፋኑን በሰማይ አዘጋጀ ይለንና መንግስቱም ሁሉን ትገዛለች። የማን መንግስት? የእግዚአብሔር መንግስት። ስለዚህ እነዛ ቅዱሳን መላእክቶች የሚሰሙት ደግሞ የሚታዘዙት የሰራዊቱን አምላክ እግዚአብሔርን እንጂ ጃፒ እንደሚለው የእሱን ንግግር አይደለም። እንግዲህ ያው ባጭሩ እንደዚህ ያብራራለታል። እነዚህ ሐሳዊ ፓስተሮች የማይሉት ጉድ የለም። ለማንኛቸው ያው እንደ አስተምሮ አንድ የተሳሳተ አስተምሮ ስለሆነ ነው እንደዚህ እየሄድን የተበከለ አስተምሮ በትክክል መብራራት አለበት ከሚል አኳያ ነው። ወንድማችን ዲያቆን ደግሞ እኚህን እናት እጅግ ክፉኛ ይወቅሳል። እናት ልጇ ሌላ ሃይማኖት ሲቀበል ወይም ሰማው ስትቀበል ወይም ደግሞ ሌላ ሃይማኖት ስትከተል ዝም ማለት በእግዚአብሔር ዘንድ ያስጠይቃል ይላል። እኔ ሙስሊም አድርጌ ልጅን ከተቀበልኳት እናንተ ሀጅ ዑምራ ማስደረግ ይከብዳችኋል። አሪፍ አድርጌ ያዘጋጀውን የነፃ ዑምራ እየተወዳደረን ነው። ልጅ ልታቸንፍ እርዷት፣ መድኃኒዓለም ካለ ይርዳት። እንዴት አንድ ሰው ወዶና ፈቅዶ ልጁን አሳልፎ ለገሃነመ እሳት ይሰጣል? ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። እንደዚህ አይነት ነፃነት እየመሰላችሁ ልጃችሁን ለገሃነመ እሳት ለምትማግዱ ቤተሰቦች፣ ወላጆች ሁሉ ይሄ መልእክቴ ይድረስ። እናንተም ከገሃነመ እሳት ስለማታመልጡ ስለማታርፉ ማለት ነው ልጆቻችሁ ወደ መጥፎ ጎዳና ሄዱ እያያችሁ ዝም ብላችሁ የምትመለከቱ ስልጣን እያላችሁ እንደ ወላጅነት መቆጣት፣ መምከር፣ ማስመከር እየቻላችሁ መብቷ ነው ግድ የለም ነፃነት እንስጣት እያላችሁ ወደ ገሃነመ እሳት ልጆቻችሁን የምትመሩ እናንተም ከገሃነመ እሳት አትተርፉም። ምክንያቱም በአባ መቃርስ ታሪክ ላይ እንዲሁም ደግሞ በመጽሐፈ ኤርሚያስ ላይ እንደተመለከትነው እግዚአብሔር እንዲህ ብሎ ይናገራልና አንድ ኃጢአተኛ ኃጢአት ሊሰራ እየሄደ ዝም ብለህ ብትመለከተውና ያ ኃጢአተኛ ሰው በኃጢአቱ ምክንያት ቢሞት የዛን ኃጢአተኛ ሰው ደም ካንተ እጅ ላይ ይፈልጋል። ምክንያቱም እየሄደ በኃጢአት እንደሚወርቅ እያወቅ እንደሚጠፋ እያወቅ መመለስ፣ መገሰጽ፣ መምከር እየቻልክ አልቻልክምና እኩል ከዛ ሰው ጥፋት ተካፋይ ነህ። ነገር ግን አንድ ሰው ኃጢአት ሊሰራ እየሄደ ተመልክተ ኃጢአት ነው፣ ክፋት ነው፣ መጥፎ ነው ብለ መክረኸው ያ ሰውዬ አንተን ሳይሰማ ሄዶ በዛ ኃጢአቱና ጥፋቱ ቢሞት ከዚያ ኃጢአተኛ ደም ንጹህ ነህ። ምክንያቱም መክረዋል፣ ገስጸዋል፣ የራሱ ጥፋት ነው አልሰማምና። አሁን ግን ልጆቻችሁ ሃይማኖታችንን ቀየረናልኝ እያሉ ሲናገሩ ጥሩ ነው በጎ ነው ያረጋችሁ ብላችሁ ሃይማኖታቸውን ሲቀይሩ ዝም ብላችሁ የምትመለከቱ ወላጆች እግዚአብሔር ለእናንተ አደራ ሰጥቷችሁ ነበረ። አደራ ያልጠበቀ ሰው ደግሞ መጨረሻው ጥርስ መዋፋጨትና ገሃነመ እሳት ይሆናል። ምክንያቱም ልጆቻችሁ ወላጆች ለእናንተ መክሊቶች ናቸው። በእነዚህ በተሰጣችሁ እግዚአብሔር በሰጣችሁ መክሊት አትርፋችሁ ባትገኙና ልጆቻችሁ መጥፎ ምግባር ሲሰሩ ከእግዚአብሔር መንገድ ሲርቁ ዝም ብላችሁ መክሊታችሁ ሲባክን ሲጠፋ የምትመለከቱ ከሆነ እንዲሁም ደግሞ ጥሩ ነው ያረክ አይዞ እንኳን ጠፋ ብላችሁ እንደዚህ ሴትዮ ደግፉ ከሆነ እናንተም ያ መክሊቱን እንደቀበረው ሰው ትቆጠራላችሁ። ይሄው ነው። ወላጆች ልጆቹን በስርዓት መጠበቅ አለበት። የትኛውም ሃይማኖት ይሁን ልጆቹን በስርዓት ማስተማር፣ አስተምሮም መንገዱን ማሳየት መጠበቅ አለበት እንጂ ልጆች ነፃነት ማግኘት አለባቸው። የመረጡ ሰው ይፈልግ እንትን ለማንኛቸውም ያው ያስጠይቃል ነው። ወደ ሌላኛው ርዕስ እንሂድ። ይሄ የሥላሴ ነገር በጣም አሁንም ወደ ሌላ ጎን እኚህ መምህር በእርግጥ ያው ሄኖክ ኃይሌን ነው የተቻሉት ከመጀመሪያው ጀምሮ። ዛሬም አንድ ነጥብ አንስተውበታል የሥላሴ አስተምሮ ላይ።
እንከታተለው። እጅግ ይጠቅማል ብዬ ስላሰብኩ ነው። ምክንያቱም ይህ ነገር ግልጽ መሆን አለበት። ምን እየሰራ ነው የሚለው ነገር ደግሞ በትክክል መጣራት አለበት። ምን እያደረገ ነው? እንግዲህ እቺ ቤት ከውስጥ ነው በብዛት ጠላቶቿ እየመነጩ ያሉት፣ ውስጥ ገብተው ነው ልክ እንደ ምስጥ እየበሏት ያሉት፣ እያነከቷት ያሉትና ከውስጥ ያሉት በደንብ መጣራት አለባቸው የሚል አንድምታ አለው። ለማንኛቸውም ምንድነው እሱ እየነቀፉ ያሉት እኛ አባት ደግሞ የሱ ደቀ መዝሙር የሆነው ሄኖክ ኃይሌ የተባለው ቅጥረኛ ደግሞ ያለውን እንስማ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናየው የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። ይህንን በደንብ ማወቅ አለበት ማንኛውም ሰው። ስዕሉ የእግዚአብሔር ስዕል አይደለም የሚለው ቅድስት ሥላሴ ወይም ስሉስ ቅዱስ ነው የሚለው። ምን ማለት ነው? ልዩ የሆነች ሶስትነት ማለት ነው፣ ወይም ሶስቱ ቅዱስ ማለት ነው። ስለዚህ የተሳለው ሶስትነቱ ነው እንጂ እግዚአብሔር አይደለም። አይገርማችሁ? እንግዲህ በድምጽ የዛ የብርሃኑ አድማሴ አጥፍቼው ነው እንዳልኳችሁ። ቪዲዮ ያላችሁ ሰዎች አላችሁ፣ ልትሰጡኝ ስላልፈቀዳችሁ አልሰጣችሁኝም እንጂ ብዙዎቻችሁ አላችሁ ቪዲዮ። ይሄኛው ጭንጋፍ የሱ ቅጥረኛ ካቶሊክ ደግሞ ይሄው ያለውን ሰማችሁ አይደል? የቅድስት ሥላሴ ስዕል አለ የእግዚአብሔር ስዕል አይደለም፣ የቅድስት ሶስትነቱ ነው። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ አይደለም ወይ? ከአብ ከወልድ ከመንፈስ ቅዱስ ውጪ ሌላ እግዚአብሔር የሚባል አለ? ወገኖች አያችሁ፣ እንደ አለት በጠነከረ በጸና አስተምህሮ ላይ ምን አይነት ስንጥቅ ፈጥረን ገብተን ኑፋቄ መዝራት እንችላለን ነው እንግዲህ አስተሳሰባቸው። ፈጽሞ ሊለይ የማይችልን የአብ ወልድ መንፈስ ቅዱስ ማለት ነው እንግዲህ እግዚአብሔር ማለት የቅድስት ሶስትነቱ ነው እንጂ የእግዚአብሔር አይደለም። ምን ማለት ነው? አብ ወልድ መንፈስ ቅዱስ እግዚአብሔር አይደለም? ማን ነው ታዲያ? እግዚአብሔር ማን ነው ከሶስቱ ውጪ? እሱ ያተኮረው ምን ላይ መሰላችሁ? ስዕሉ የእግዚአብሔር አይደለም የሚለው ኑፋቄ ምዕመናን ላይ መርጨት ላይ ብቻ ነው ያተኮረው። ይሄን ማለቱን ብቻ እንዲያስብ ነው ህዝቡ ምዕመናን የፈለገው። አርጉመንቱ ጠንካራ ይሁን አይሁን ህዝቡ አያስብም ብሎ ንቆታል። ይገርማችኋል፣ አስተውለውም። ይህን ካልኩና ከጣለው ብቻ ይበቃል ነው እንጂ አሁን አብ ወልድ መንፈስ ቅዱስ አይደሉም እግዚአብሔር ማን ይሰማል? ይሄንን ከሱ ድንቁርና ውጪ ማን ደንቆሮ ምዕመን ይኖራል? ይሄንን መስማትና መቀበል የሚችል ቅድስት ሶስትነቱ ነው እንጂ አብ ወልድ መንፈስ ቅዱስ የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። አይገርማችሁ? ምን ሊል መሰላችሁ? ቀጥሎ ደግሞ አብ ማለት አባት ነው፣ ወልድ ማለት ልጅ ነው፣ መንፈስ ቅዱስ ማለት ደግሞ የተቀደሰ መንፈስ ማለት ነው እንጂ የእግዚአብሔር ስም አይደለም። ይሄን አትቀበሉ ሊል እኮ ነው ቀጥሎ። እንዲያውም ይሄን ማለት ሳይቀል ይቀራል። የአብ የወልድ መንፈስ ቅዱስ የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም ከማለት ይሄኛው ይመስላል እኮ። አብ ማለት አባት ነው ቃሉ ትርጉሙ። አብ ማለት አባት ነው፣ ወልድ ማለት ልጅ ማለት ነው፣ መንፈስ ቅዱስ ማለት ደግሞ ቅዱስ መንፈስ ማለት ነው። ሌላ ትርጉም የለው። ስለዚህ ቀጥሎ ይሄን ብሎ ይሄን ያለ እንደሚመጣ አትጠራጠሩ። ምናልባት አስቀድሜ ስለተናገርኩት ካልተው በስተቀር ኑፋቄ መዝራት ላይ ነው አተኩሮ ያሉት እነሱ። ነገር ግን አብነት ልጅነትና ቅዱስ መንፈስነት የእግዚአብሔር ስም ነው ብላ ቤተክርስቲያን ስለሆነም የጸሎት ሁሉ መጀመሪያ መባረኪያ እንዴ የምንጠመቀው እኮ በአብ በወልድ በመንፈስ ቅዱስ ስም ነው እኮ እግዚአብሔር ስሙ አድርጎታል። እና አሁን አይ ትርጉሙ ይሄ ማለት ነውና የእግዚአብሔር ስም አይደለም ልንል ነው ማለት ነው። አያችሁ እንዲህ ብሎ ማለት ነው የሥላሴ ስዕል የእግዚአብሔር ስዕል አይደለም ብሎ ማለት አብ ወልድ መንፈስ ቅዱስም አባት ልጅና የተቀደሰ መንፈስ ማለት ስለሆነ የእግዚአብሔር ስም አይደለም ብሎ እንደማለት ነው።
እዚህ ድረስ ነው እንግዲህ ኑፋቄ በድፍረት እየተዘራ ያለው ነው የምላችሁ። ማስጣል የነበረንን ቅዱሳን አባቶቻችን ያስቀመጡልንን ሁሉ ማጥፋት ላይ ነው። ያው እንግዲህ ሰፋ ያለ ፕሮግራም ነው ወይም ደግሞ አስተምሮ ነው እኚህ መምህር ያቀረቡት። የሚያጠራጥሩ ነገሮች አሉ። እውነቱን ለመናገር አስተምሮቷ እንዴት ነው እሱ ስሉስ ቅዱስ ወይ ምንድነው እሱ ሄኖክ ለማለት የፈለገው? ዲያቆን ሄኖክ ምንድነው ለማለት የፈለገው? ስዕሉ ይሄ ምንድነው ወረቀቱ ያው ወይንም ደግሞ ሸራው አዎ ልክ ነው እንዴ መቼም እሱን አይደለም እያልክ ያለው አይደል? ማንም እሱን አይልም። ግን ስዕሉ ላይ የተሳለው ስሉስ ቅዱስ እግዚአብሔር ካልሆኑ በአካል 3 ብለን እናምናለን። በአገዛዝ በስልጣን በመለኮት 1 ብለን እንላለን። እንዴት ነው እሱ ታዲያ? ማን ነው እግዚአብሔር የሚባለው? እግዚአብሔር የሚለው ራሱ ስሉስ ቅዱስ ማለት አይደለም ወይ? እና ብቻ የሆነ ሄኖክ እንግዲህ ያው አጠራጣሪ ነገሮች በጣም ሲስተማቲክ በሆነ በጣም እንግዲህ በማይታወቅ መልኩ እቺን ቤተክርስቲያን በብዙ መልኩ ሊገባት ይፈልጋል። ያው ጸላይ ሰናይ በብዙ ሊፈትናት ይሞክራል እና ለማንኛቸውም እንግዲህ አስተምሮቶች መጥራት አለባቸው በትክክል። አመሰግናለሁ።